አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እንደምን ከረማችኋል? ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በታላቅ ትህትና ጠይቃለሁኝ። ዛሬም እንግዲህ እንደተለመደው በአዲስ ታሪክ ብቅ ብያለሁ ወደ እናንተ። የዛሬው ታሪካችን ደግሞ አስማ ቢንት አቡበከር ረዲየላሁ አንሁ እሷም ታሪክ እንመለከታለን ማለት ነው። አብራችሁ ይቆዩ። አስማ ቢንት አቡበከር ረዲየላሁ አንሁ ሙሉ ክፍል። ከአክስቴ አይሻ እና ከእናቴ አስማ የበለጠ ሮሮ ሴቶች እስካሁን አላየሁም። አብዱላህ ኢብን ዙበይር ረዲየላሁ አንሁ። አስማ ቢንት አቡበከር ረዲየላሁ አንሁ ከተከበረ ሙስሊም ቤተሰብ የተገኘ ሴት ስትሆን አባቷ አቡበከር የነብዩ ሰለላሁ ዐለይሂ ወሰለም የልብ ወዳጅና ወራሽ ኸሊፋ ነበሩ። እህቷ ደግሞ አይሻ ረዲየላሁ አንሁ የነብዩ ሰለላሁ ዐለይሂ ወሰለም ሚስትና የኡሙ ሙእሚን የሙእመናን እናት አንዷ ነበረች። ባለቤቷ ዙበይር ኢብን አልአዋም ረዲየላሁ አንሁ የነብዩ ሰለላሁ ዐለይሂ ወሰለም ልዩ አማካሪዎች ከነበሩ አንዱ ሲሆኑ ልጁ አብዱላህ ኢብን ዙበይር ረዲየላሁ አንሁ ለሐቅ በነበረው ቀናኢነት ጥንካሬ እጅግ የታወቀ ሰው ነበር። አስማ ረዲየላሁ አንሁ እስልምናን ለመጀመሪያ ጊዜ ከተቀበለች ሙስሊሞች ጋር ትመደባለች። ወደ ኢስላም በመግባት ወንዶችና ሴቶች ጨምሮ 17 ሰዎች ብቻ ናቸው የሚቀድሟት። አስማ ረዲየላሁ አንሁ የነብዩ ሰለላሁ ዐለይሂ ወሰለም የመዲና ጉዞ እቅድ ሚስጥር በነበራቸው ዝግጅት ምክንያት የጉዞው ሚስጥራዊ በከፍተኛ ደረጃ የተጠበቀ ነበረ። በስንብታቸው ምሽት አስማ ረዲየላሁ አንሁ በአንድ አገልግል ምግብና በሁለት ከረጢት ውሃ ሞላች። ለከረጢቶቹ መቋጠሪያ ገመድ በማጣቷ የወገቧን መቀነት ኒታቅ ፈታች። አባቷ አቡበከር ረዲየላሁ አንሁ ለሁለት እንድትሰነጥቀው ነግሯት ነብዩ ሰለላሁ ዐለይሂ ወሰለም ተግባሯን አደነቁ። በዚህ ምግባሯ ነበር ባለ ሁለት መቀነት ዛት ኒታቃይ በመባል የታወቀችው። በመጨረሻው ሂጅራ በነብዩ ሰለላሁ ዐለይሂ ወሰለም መካን መልቀቅ ከተፈጸመው በኋላ አስማ ረዲየላሁ አንሁ አረገዘች። እንደሌሎቹ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ሁሉ እሷም ሆነች ባለቤቷ ከነብዩ ሰለላሁ ዐለይሂ ወሰለም ስደት በኋላ በመካ መኖር ፍላጎት አልነበራቸውም። እርግዝናዋም ሆነ የመንገዱ ርቀት ሳይበግሯት ወደ መዲና ጉዞ ተነሳች። በመዲና ዳርቻ ላይ ከምትገኝ ቁባ ከምትባል ስፍራ እንደደረሱ አብዱላህ የተባለ ወንድ ልጅ ወለደች። የልጁ መወለድ ታሪካዊነት ስለነበረው በሙስሊሞች ዘንድ በተክቢራ ተህሊል የገለጹት ደስታ ተፈጠረ። አስማ በመልካም ስነ ምግባሯና በልብ ብርሃንነቷ በዘመኑ የታወቀ ሴት ነበረች። ርህራሄዋን በተመለከተ ልጁ አብዱላህ በአንድ ወቅት እንዲህ ሲል አማኝነት ቃሉን ለግሷል። ከአክስቴ አይሻና ከእናቴ አስማ የበለጠ ሮሮ ሴቶች እስካሁን ድረስ አላየሁም። የሁለቱ ሴቶች ርህራሄ የተለያየ ገጽታ ነበረው። አክስቴ በቂ መሰራትን ያህል በማጠራቀሟ ካረጋገጠች በኋላ ለችግረኞች ታከፋፍላቸዋለች። እናቴ በበኩሏ ለነገ የሚል ሀሳብ የላትም። እጇ ላይ የገባውን ሁሉ ወዲያውኑ ለተቸገረ ትለግሳለች። አስማ ረዲየላሁ አንሁ ልባምነት እጅግ የሚደንቅ ነው። ለቤተሰቦቿ እንደ አንዳች ነገሮችን ላይተው ስደት 1000 ድርሃም የሚቀጥል ንብረቶቻቸውን ጠራርጋ ነበር ወደ መዲና የተጓዙት። በዚያ ጊዜ ሙሽሪክ የነበሩት የአቡበከር አባት አቡ ቁፋህ የወላጆቻቸውን ወደ መዲና መጓዝ እንደሰሙ ቤታቸው ድረስ በመሄድ ለአስማ ረዲየላሁ አንሁ እንዲህ አሏት። ካለ ገንዘብ ትቶሽ እንደሄደ እርግጠኛ ነኝ። አስማ ረዲየላሁ አንሁ አይደለም አያቴ ሆይ አባቴ በቂ ገንዘብ ትቶልን ነው ሄደው ስትል መለሰችለት።
ጥያቄውን ገንዘብ መሰል ጠጠሮችን በገንዘብ ማስቀመጫ ውስጥ ሳጥን ውስጥ አኖረቻቸው። በጨርቅ ከሸፈነቻቸው በኋላ አይነ ስውሩ አያቷ በእጃቸው እንዲዳስሱ በማድረግ አየ ምን ያህል ገንዘብ አባቴ ትቶልን እንደሄደ አለቻቸው። አስማ ረዲየላሁ አንሁ ይህንን ስትል የተጠቀመችው ሙሽሪኩ አያቷ ገንዘብ የላቸውም የሚል ከኔ ውሰዱ እንዳይሉ በመስጋቷ ሲሆን ከእርሳቸው መውሰድም የጠላችበት ምክንያት ምንም እንኳን አያቷ ቢሆኑም ከሙሽሪክ ወይም ከአጋሪያን ሰው ጋራ እርዳታ መቀበል የእስላማዊ ስብዕናዋን እንደማውረድ ስለቆጠረች ነው። አስማ ረዲየላሁ አንሁ በእናቷ ላይም ተመሳሳይ አቋም ነበራት። ክብሯንና ኢማኗን ለድርድር ለማቅረብ ዝንባሌ በጭራሽ አይታይባትም። በቅድመ ኢስላም ከአባቷ የተፋታችው እናቷ ቃቲለህ አንድ ወቅት በመዲና ሳለች ልትጎበኛት መጣች። ኢስላምን ያልተቀበለችው እናቷ ወደ እርሷ ስትመጣ ደረቅ ኮምጣጣ የተጣራ ቅቤ ይዛላት ነበረ። አስማ ረዲየላሁ አንሁ አስቀድማ ለእናቷ የመግባት ፍቃድ አልሰጠችም። ያመጣችውን ስጦታም አልተቀበለችም። አንድ ሰው ወደ አይሻ ረዲየላሁ አንሁ በመላክ መውሰድ ስለሚገባት እርምጃ ከነብዩ ሰለላሁ ዐለይሂ ወሰለም ጠይቆ እንዲመጣ አደረገች። ነብዩ ሰለላሁ ዐለይሂ ወሰለምም እናቷን ወደ ቤት እንድታስገባ ስጦታዋንም እንድትቀበል አዘዟት። በዚህ ጊዜ የሚከተለውን የቁርአን አንቀጽ ተደነገገ። ከነዚያ በሃይማኖት ካልተደነገገላቸው ከሀገሮቻችሁም ካላወጧቸው ከሃዲዎች መልካም ብትውሉላቸውና ወደ እነሱ ብታስተካክሉ አላህ አይከለክላችሁም። አላህ ትክክለኞችን ይወዳል። አላህ የሚከለክላቸው ከዚያ ከሃይማኖት ከተገዳዳዮቹ ከቤታችሁም ካወጧቸው እናንተም በማውጣት ላይ ከረዱ ከሃዲዎች እንዳትወዳጇቸው ብቻ ነው። አልሙንተሂና 8-9 ለአስማም ረዲየላሁ አንሁ ሆነ ለበርካታ ሙስሊሞች የመጀመሪያው የመዲና ኑሮ ቀላል አልነበረም። ባሏ ችግረኛ ነበር። ቀደም ሲል ከገዛ ፈረስ በስተቀር አንዳችም ሀብት አልነበራቸውም። ያን ጊዜ አስማ ረዲየላሁ አንሁ እንደሚከተለው ገልጸዋለች። ለፈረሱ ድርቆሽና ውሃ ከሰጠሁ በኋላ የሰውነቱንም ጽዳት እጠብቅለታለሁ። ዱቄት ፈጭቼ እጋግራለሁ። ገና ጋግሬም የተዋጣልኝ ስለማይሆንልኝ በብዙ ጊዜ የአንሷር ቤት ሴቶች ይጋግሩልኛል። በጣም ጥሩ ሴቶች ነበሩ። ነብዩ ሰለላሁ ዐለይሂ ወሰለም ለዙበይር ረዲየላሁ አንሁ እንዲያደረሰው ከተወሰኑለት መሬት ላይም እህል በራሱ ተሸክሜ እመጣለሁ። ይህ እርሻ ቦታ ከከተማ ወደ ፈረሰኛው 18 ኪሎ ያህል ይርቃል። አስማ ረዲየላሁ አንሁ እጅግ ጥንቁቅና ታታሪ ሴት ነበረች። ችግሮቻቸው ቀስ በቀስ እስኪወገዳቸው ድረስ ከባሏ ጋራ ጠንክረው ሰሩ። ዙበይር ረዲየላሁ አንሁ ቀስ በቀስ ከሰሃቦቹ ሁሉ እጅግ የታወቀ ባለጸጋ ሆነ። ሀብት ማግኘት አስማ ረዲየላሁ አንሁ ቅጥ ያጣ ኑሮ እንድትከታተል አላደረጋትም። እንደ ወትሮዋም ሁሉ በኢማኗ ላይ የጸናች ሴት ነበረች። አንድ ወቅት ልጇ ሙንዚር ዋጋ ውድ ከሆነ ክር የተሰራ ድንቅ ቀሚስ ከኢራቅ ላከላት። በጊዜው አይነ ስውር የነበረችው አስማ ረዲየላሁ አንሁ ቀሚሱን ዳብሳ ድንድንነቱን በተረዳች ጊዜ ከፍተኛ ሐዘን ተሰማት። ለመልእክተኛው ሰለላሁ ዐለይሂ ወሰለምም ይህ ለኔ የሚገባ አይደለምና ወደ እርሱ መልስለት ስትል አዘዘችው። ሙንዚርም በሁኔታው ተበሳጭቶ አስማ ሰውነቷን የሚያሳይ ቀሚስ አይደለም ሲል ገለጸላት። የአስማ ረዲየላሁ አንሁ የኢማን ጥንካሬ የሚያሳይ ከላይ የጠቀስነው ገጠመኞቿ በቀላሉ ሊረሳ ይችላል ይሆናል። ነገር ግን ከልጇ አብዱላህ ረዲየላሁ አንሁ ጋራ ለመጨረሻ ጊዜ በተገናኙባት
በተገናኙበት ወቅት ያሳያቸው ጥልቅ አስተዋይነት፣ ታጋሽነትና የኢማን ጥንካሬ ከቀደምት ሙስሊሞች ታሪክ ውስጥ የሚዘነጉ አይደሉም። ከዚድ ኢብን ሙአዊያ ሞት በኋላ የኸሊፋው ቢሮ የመራው አብዱላህ ረዲየላሁ አንሁ ነበር። ሂጃዝ፣ የምስር፣ ግብፅ፣ የኢራቅ፣ የሆራሳንና አብዛኛው የሶሪያ ህዝብ ርዕስ አፍቃሪ ስለነበሩ የኸሊፋነት ስልጣኑ ለእርሱ እንዲደረግ ወሰኑ። ነገር ግን በኑ ኡመያዎች ድርጊታቸውን በመቃወም ኸሊፋውን መንቀፍ አልሂጃ ኢብን ዩሱፍ በተባለ ሰው የሚመራ ትልቅ ሰራዊት አንቀሳቀሱ። በሁለቱም ወገኖች መካከል ጠንካራ ውጊያ ተደረገ። በዛም ፍልሚያ አብዱላህ ኢብን ዙበይር ረዲየላሁ አንሁ ብዙ የጀግንነት ተግባራትን አሳየ። ነገር ግን አብዛኞቹ አጋሮች የጦርነቱን ፈታኝነት መቋቋም ስለተሳናቸው ጥለው ሸሹ። በመጨረሻም እሱም ውጊያውን ትቶ መካ የሚገኘው ቅዱስ መስጊድ ለጥገኝነት ገባ። በዚያ ጊዜ ነበር እርጅና ተጫጭኗት አይነ ስውር የሆነችው እናቱ ለመጎብኘት ወደ አስማ ረዲየላሁ አንሁ ዘንድ ሄደ። ከዚያም እንደደረሰ አስማ የአላህ ሰላም፣ ርህራሄ፣ በረከት ባንቺ ላይ ይሁን፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ አላት። ርዟን በአንተም ላይ ይሁን፣ ሰላም ይሁን። ወአለይኩም ሰላም ወራህመቱላሂ ወበረካቱ አብዱላህ ረዲየላሁ አንሁ ስትል መለሰችለት። የሐጃጅ ጦር ሐረም የሚገኘው ሰራዊትህ ላይ መዓት የሚዘንብብህና የመካ ቤቶች የሚንቀጠቀጡበት በዚህ ቀውጢ ሰዓት ወደዚህ ምን አመጣ ስትል ጠየቀችው። እርሱም ምክርሽን ፍለጋ መጣሁ እማዬ በማለት ለጥያቄ ምላሽ ሰጠ። እርሷን በመደነቅ የኔም ምክር ትፈልጋለህን? ስለምንድን የምመክርህ አብዱላህ ረዲየላሁ አንሁ በማለት ጠየቀችው። ከጎኔ ተሰልፎ የነበረው ህዝብ አብዛኛው ሐጃጅ በመፍራት ወይም የሚሰጠው ወረቶ በመጭበርበር ጥሎኝ ሸሸ። ልጆቼና መላው ቤተሰብ እንኳን ከኔ ተገለሉ። አብረውኝ የቀሩት በጣም ትንሽ ሰዎች ሲሆኑ እነርሱም ምን ያህል ጠንካራና ቆራጥ ቢሆኑም የጠላትን ኃይል ሊቋቋሙ የሚችሉ ለአንድ ሰዓት ግፋ ቢል ለ2 ሰዓት ያህል ነው። በኑ ኡመያዎች ከኔ ጋር ለመደራደር መልእክተኞቻቸውን ልከዋል። የምላሹን ዓለማዊ ጸጋ አንዱ ሁሉ ሊሰጡኝ ፈቃደኛ መሆናቸውን ገልጸውልኛል። ነገር ግን ለዚህ ውለታቸው ጦሬን አላስቀምጥምና ከአብዱላህ መሊክ ኢብን መርዋን ጋራ የትብብር ቃል እንዲገባ መስማማት አለብኝ። ታዲያ ስለዚህ ጉዳይ ምን ታስቢያለሽ? አላት። ድምጧን ከፍ በማድረግ አብደላህ፣ ይህ የአንተ ጉዳይ ነው። ማንነትን ጠንቅቀህ የምታውቀው ሰው ነህ። ትክክለኛ ለእውነት የቆምኩ ነኝ ብለህ ካሰብክ በባንዲራ ስር በቆራጥነት ሲዋጉ እንደተገደሉት ጓዶች ሁሉ በጽናት በቆራጥነት ውጊያህን ቀጥል። ይህ ትተህ አንዱን ከመረጥክ ምንኛ አሳዛኝ ሰው ነህ። ራስህን ሆነ ሰዎችህን የምታጠፋ ልብ በል ስትል ምክሯን ለገሰችው። ግን እማዬ፣ እንደዚያ ካደረኩ ዛሬ ሟች ነኝ፣ ምንም ጥርጥር የለውም። ለሐጃጅ በፈቃደኝነት እጅህን ሰጥተህ የበኑ ኡመያ አጫፋሪዎች መጫወቻ ከምትሆን የጀግንነት ሞት ለአንተ እጅጉን በላጭ ነው። ሞቴን አልፈራሁም። የኔ ፍርሃት ስጋዬ ይበጣጥቁታል ብዬ ነው። የሰው ልጅ ከሞተ በኋላ በአካሉ ላይ የሚፈጸመውን ድርጊት ምንም የሚያስፈራው ነገር የለም። የቆዳው መግፈፊያ ምንም የሚያመጣው ህመም አይኖረውም አለችው። አብደላህ ልብ የሚያጠነክረውን የእናቱን ምክር እንደሰማ የሚከተለውን እንደተናገረ ፊቱን አንጸባረቀ። ምንኛ የተባረክሽ እናት ነሽ! መልካሙን ባህሪሽን የተባረከ ይሁን። በዚህ ከውጢ ሰዓት ወደ አንቺ መጣው። በጆሮዬ እያንቆረቆርሽው ምክርሽን ለመስማት ነበረ። እንዳልደከምኩና ተስፋ እንዳልቆረኩም አላህ ያውቅልኛል። ለአዱኛ ፍቅር እንዳልተሰለፍኩም በእኔ ላይ ምክሬ ነው።
ገደብ የለሽ ቁጣ የአላህ ሕግ በመጣሱ ነው። እናቴ አንቺን ደስ ወደሚያሰኝሽ ለመሄድ እንሆ ዝግጁ ነኝ። ብሞት አትዘኝብኝ፣ በጸሎትሽ ብቻ አስታውሽኝ። ቆራጥ አሮጊት አስማ ረዲየላሁ አንሁ ልጇ የማዝንብህ የማይረባ ዓላማ ተሰልፈህ ብትሞት ነው አለችው። እርግጠኛ ሁኚ እማዬ ልጅሽ ሕገ ወጥ ዓላማን አልደገፈም፣ ጸያፍ ሆነ ተግባርንም አልከወነም። ሙስሊሞችንም ሆነ የሙስሊሞች ያልሆኑ ዜጎች ፍትህ አላጓደለም። ለእርሱ ኃያሉ ጌታ ውደታ የበለጠ አንዳችም ነገር የለም። ይህ ያልኩት ንጽህናዬን በመግለጽ ለመመጻደቅ ሳይሆን ልብሽን ለማጠናከር ብቻ እንደተናገርኩ አላህ ያውቅልኛል አላት። አላህ ሱብሃነሁ ወተዓላ ለሚወደውና እኔ የምመኝልህ እንድትፈጽም ስለረዳህ ምስጋና ይግባውና ልጄ ግንኙነታችን የመጨረሻ ሊሆን ይችላልና እስኪ ሰውነትህን ላሽትተው ልዳሰውም አለችና ከፊቷ ተንበረከከ። ወደ እርሷ አስጠጋችው። አንገቱን ፊቱንና ራሱን በእናት ስሜት ተውጣ እየደባበሰ ሳመችው። ጣቶቿ ሰውነቱን መጭመቃቸው ቀጠሉ። በድንገት እጇ ከሰውነቱ አላቃ ይህ የለበስከው ምንድን ነው አለችው። የጦር ልብስ ነው አላት። ይህ ሰማዕታትን የሚከጅል ሰው የሚለብሰው ልብስ አይደለም፣ አውልቀው። እንቅስቃሴን ይበልጥ ቀላልና ቀልጣፋ ያደርግልሃል። በዚህ ምትክ ሱሪ ልበስ፣ ብትገደልም ሀፍረተ ገላ አይጋለጥም አለችው። አብዱላህ ረዲየላሁ አንሁም የጦር ልብሱን አውልቆ ሱሪ አጠለቀ። ፍልሚያውን ለመቀላቀል ሐረምን ሲለቅ እናቴ ሆይ ዱዓሽ አይለየኝ አላት። እጇን ወደ ሰማይ ዘርግታ ዱዓ አደረገች። ጌታዬ ሆይ ለአባቱና ለእናቱ የእርሱን መልካም ሰሪነት ባርክላቸው። እርሱንም ለአንተ ጉዳይ አበርክቻለሁ፣ ለእነርሱ ወሰንክላቸው። ነገር ግን ያስደስተኛል። ለእኔም ጽኑ ታጋሽ የሆኑ ሰዎችን ምንዳ ለግሰኝ። ፀሐይ ስትጠልቅ አብዱላህ ረዲየላሁ አንሁ ለዘላለማዊ አንቀላፍቶ ነበር። ልክ ከ10 ቀናት በኋላ እናቱ ተከተለችው። የ100 ዓመታት እድሜ ባለጸጋ ነበረች። እድሜ፣ ዓላማ፣ ጽናት አልዘረፋትም። የአእምሮ ብሩህነት አላደበዘዛትም። ተፈጸመ። ውድና የተከበራችሁ የቻናል ቤተሰቦች የዛሬው ታሪክ ይህን ይመስላል። ቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በታላቅ ትህትና ጠይቃለሁኝ። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።